አንድ ብትሆኑ ኖሮ መንግስት ይደነግጣል። መቼም አንድ እንደማትሆኑ ስለሚያውቅ አናውንስ እንኳን አላደረገውም። መንግስት አማራ ክልል ላይ ጦርነት አለ ብሎ መንግስት እንኳን አናውንስ አድርጎ ያውቃል? አንድ ቀን የለም ነው የሚል። ጠይቀው መንግስት የህዋቱን በነጋቱ አይደል እንዲ አናውንስ ያደርገልን ጦርነት ገብተናል ብሎ በነጋቱ። የአማራ ክልል 2 ዓመት ሊሞላው ነው። አንድ ቀን መንግስት ወጥቶ አናውንስ አላደረገው። ለምን? ጥቃቅንና አነስተኛ ስለሆነ። ጥቃቅን መንግስት አናውንስ አድርጎ ሌላ ኤርትራን አስገብቶ ሻዕቢያን አስገብቶ አንድ ላይ ጦርነት ያደረገበት ምክንያት ጦርነት ስለነበረ ነው። ስለዚህ ይህንን እንኳን የማያስተውል እንዴት አናውንስ አላደረገም? ለምን? ዓለም አቀፍ ሚዲያ ስለሚያውቀው ያንን ይሆናል። እና ማስተዋል ጥሩ ነው። በማስተዋል እባካችሁ። እኔ አንድ ነገር ጥቂት ባጠቅምም ይችን ስሙ። ወጥታችሁ አትበጥረቁ። እንደ ጎማ ሳትነኩ አትተንፍሱ ማለት ሚስጥር የሚባል በአማራ ፖለቲካ የለም። ቀዳዳ ብቻ ነው የሚበዛው። ቀዳዳ አንድ ማይታ አሁን መንግስት አቅም የት እንዳለ እንትና ዘመነ እስኪ የት እንዳለች አቅም መንግስት ቀዳ እናንተ ነው የምታወሩት። ራሳችሁ መንግስት ሳይተት እናንተ ቦታውን ነግራችኋል። እነሱም በአንዴ ረሚም ማድረግ አቅቶት ነው። በ2 ድሮን ጭጭ ማድረግ ይችላል። ለባህሉ ድምቀን ቁጭ በሉ ነው የሚለው። ስለዚህ ግን ሶሻል ሚዲያ ላይ ደስ የምትሉ ናችሁ። በስድብ ምናምን ጎበዞች። አይጠቅምም። ለአማራ ህዝብ አይጠቅመውም። ጌታን አይጠቅመው። ለዛ ወርቅ ህዝብ የማንም የቲክታክ ሆዳ ባይጫወትበት ደስ ይለኛል። አማራ ከሙሉ ኢትዮጵያውያን ጋር ተግባብቶ የሚኖር ብቃት ያለው ህዝብ ነው። በማንም ወረቀት ፈላጊ ጥቅም ማግኛ ሲሆን ግን ያማል። አማራ ሰው ባስፈለገው ጊዜ ሰው ሆነን ለውጥ አምጥተናል። አማራ ሰው ባስፈለገው ጊዜ ሰው ሆነን ለውጥ አምጥተናል። በአሁን ሰዓት ግን አቢቹ ሚስቱ አማራ ናት። አቅፏት የሚተኛው የልጆቹ ሚስት የልጆቹ እናት የልጆቹ ሚስት አልኩ፣ ይቅርታ፣ የልጆቹ እናት አቅፏት የሚተኛው አማራ ናት። ልጆቹ ግማሽ አማራ ናቸው። የደህንነት ዋናው ኃላፊ አማራ ነው። አማራዎች ይጠሉታል። ተመስገን ጥሩነህን የሚወድ አማራ የለም። በለጠ ሞላን የሚወድ የለም። የታሰረውን ግን ይወዱታል። ክርስቲያን ታደለ መጀመሪያ ይጠሉት ነበር። ልክ እስር ቤት ሲገባ ጀግና። ዮሐንስ በዋያለውን በጣም ይጠሉት ነበር። ጌታ ምስክሬ፣ ከኔ ጋር ፎቶ አለን፣ ከኔ ጋር ተወያይተናል። ምክንያቱም በአማራ ጉዳይ ላይ ተጽዕኖ ባንፈጠር ከኔ ጋር ልናወራ አንችልም። በአማራ ባስፈለገው ጊዜ ላይ እኛ ፊት ለፊት ነበር። ከነ ነፍሱን ይማረው ከዶክተር አምባቸው ጋር ቁጭ ብለን አውርተናል። ቁጭ ብለን ከባድ ሚዛን ስለነበር እንጂ እንዴ ቁጭራ ጋር አልነበርም። እኛ ስንሰራ የነበረው የአማራ ነገር ተስተካክሏል ስንባል ላሻለ ያ ታንኪ ዋኖፊ ዳንኤል ክብረት አማራ አይደለም። ወንድማችን ኮሎኔል ደመቀ ዘውዱ የአማራ አይደለም። ስለዚህ ብዙ የአማራ ልጆች እውነቴን ነው የምልህ ማመስገን ስለማንወድ በቃ አማራ ሆኖ የሆነ ስልጣን ካለው ይከፋል። ስልጣን አማራ የለውም ይላል። ስልጣን ሲተሰጠው ይከፋል። አማራ ክልል ላይ 99 ጊዜ የሚቀየረው አትስማሙ። ማንንም አብይ ቢያመጣ አትስማሙ። ኦሮሚያ ላይ ጎረበጠኝ የሚል የለም። ሽመልስ አብዲሳ አለ። ኦሮሚያ ይነሳልን ብሎ ሩዋንዳ ሲያደርገው ሰምተው አታውቅም። ደቡብ ላይ ይሄን አንሳ ይሄን አምጣልኝ የሚል የለም። ያስቀምጠዋል። በቃ ቁጭ ይላል፣ ይመራል። አማራ ክልል ላይ አምጣው አንዱ ቢቀመጥ ይሄው የሌባ መጣ ይባላል። ይሄው ይሄን አመጣው ይለዋል።
ይሰደባሉ፣ ይጣላሉ፣ እንደገና ይቀይራል። ይጣላሉ፣ እንደገና ይቀይራል። ምንም ብታመጣ አይደሰቱ። በምን በጎጥ ተከፋፍለዋል። የጎንደርን ብታመጣው የጎጃሙ ይላል። አንድ ፕሬዚዳንት ነው የምታመጣው። የአማራ ክልል ዘሩን ይመነዝሩታል። ጎጃሜ ነው፣ ጎንደሬ ነው። በተለይማ አገውማ ከጨዋታ ውጭ አድርገውታል። አገውማ ሰውም አይመስላቸው። አገው ከሆነማ ሲሉ ነው የሚውል። አገው ለብቻችን ብቃትና ጥራት አለን፣ ማንንም አንፈልግም። ማን እንደፈለጉ እኔ በቃለሁ። አገው ሌላው ሳይጨመር ዮኒ ማኛ ይበቃል። ማንም ሌላ ቅራቅንቦ ሳይጨመር እኔ በቃለሁ። አገው ካለበት ስልጣን ላይ ወይኔ የአገው ሸንጎ ሄዱና ሲጠበጥቡ ይውላሉ። ሲጠበጥቡ አገው ሲባል ከዛ ወሎም ይምጣ ከሸዋም ከየት ነው እንግዲህ ፕሬዚዳንት የምታደርገው አማራ ክልል ላይ? እስቲ ዘግበኝ፣ እንደው በጌታ እንደው ዘግቡኝ። ከአንዱ እናት ወልዳለች፣ ከአንዱ አድርገው ይጮባል። ከጎንደር አምጣው የጎጃም ይጮባል፣ ወይ የወሎ ይጮባል፣ ወይ ደግሞ የእንትን ይጮባል፣ የሸዋው ከየትም። አገውን ብታመጣ ግን ዳይመንድ የሆነ ታሪክ ያለው ህዝብ ነው። ይሄንን ኦሮሞ አይክደውም፣ የደቡብ ልጅ አይክደውም፣ ትግራይ ልጅ አይክደውም፣ ማንም ሌላ ኢትዮጵያ አይክደውም። የአገውን ታሪክ የሚክደው ማን እንደሆነ ታውቃለህ? የአማራ ፖለቲከኞች። የአገውን ክብርና ማንነት የሚክደው ጌታ ምስክሬ የአማራ ፖለቲከኞች ብቻና ብቻ ናቸው። ማንም አይክደው። ኦሮሞን አምጣው አገው ምንድን ነው ብለው ደስ ብሎት ነው የሚያወሩ። ኦሮሞን አምጣው፣ ትግራዋይን አምጣው፣ በአገው ማንነት ኮምፕሌን አያደርግም። ደቡብን አምጣው፣ አገውን ይወዳል፣ ምንም ኮምፕሌን አይደረግም። በምንት ግን አገው በአማራ ፖለቲከኞች ህዝቡ እያልኩ አይደለም፣ ከአማራ ጋር አብሮ የሚኖር የአማራ ፖለቲከኞች እንደ አገው የሚጠሉት የለም። ያ ነው። ስለዚህ አስተውሉ። ማንም ሂድ አንድ ኦሮሞ አገውን የሚጠላ አምጣ፣ አንድ ትግራዋይ አገውን የሚጠላ አምጣ፣ አንድ ደቡብ አምጣ። አገውን የሚጠላ ግን ብዙ የአማራ ልጅ አመጣልሃል። ስለዚህ ተበድሎ እንጂ ደልቶት አማራ ክልል ላይ የሚኖር የአገው ልጆች የሉ። እውነቱን ነው። ደልቶት አይደለም የሚኖረው፣ እየተገፋ ዝም እያለ እየተገፋ ስሙ እየጠፋ